Cassation number 118105. ይህ የሰበር ጉዳይ ኑዛዜን መነሻ ያደረገ የውርስ ክርክርን የሚመለከት ነው። የጉዳዩ አመጣጥ ሲታይ በስር ፍርድ ቤት የአሁን አመልካች የስር ተጠሪ የአሁን ተጠሪዎች የስራ አመልካቾች ሆነው ሲከራከሩ እንደነበር መዝገቡ ያመለክታል። የስር አመልካቾች በፌዴራል መጀመሪያ ደረጃ ፍርድ ቤት ባቀረቡት አቤቱታ ሟች ሻምበል በቀለ ደምሴ ጥር 13 ቀን 1988 ዓ.ም የሞተ ሲሆን የሟች በህይወት በነበረ ጊዜ ዕለት 22 11ኛ ወር 1982 ዓ.ም የተጻፈ ኑዛዜ ያደረገ ስለሆነ የውርስ አጣሪ ተሹሞ እንዲያጣራልን በማለት አመልክተዋል። የስር ተጠሪ ባቀረበው መልስ አመልካቾች የውርስ ንብረቱን ሙሉ በሙሉ ይዘው እያሉ ተጠሪን ተከሳሽ ማድረጋቸው አግባብነት የለውም። እኔም ወራሽ ስለሆንኩኝ የውርስ ንብረቱ ቢጣራ አልቃወምም በማለት ተከራክረዋል። ከዚህ በኋላ ፍርድ ቤቱ የውርስ አጣሪ በማሾም የውርስ አጣሪው የውርስ ሀብቱን በማጣራት 28 ሁለተኛው ወር 2006 ዓ.ም የተጻፈ ሪፖርት ያቀረበ ሲሆን ግራ ቀኙ በሪፖርቱ ላይ አስተያየት አቅርበዋል። ፍርድ ቤቱ የቀረበውን ሪፖርትና አስተያየት በማየት በሰጠው ውሳኔ ግራ ቀኙ ሟች ያደረገውን ኑዛዜ በጋራ ፍርድ ቤት አቅርበው የጸደቁ በመሆኑ የውርስ ማጣራት ስራው እና ክፍፍሉም መካሄድ ያለበት በዚህ አግባብ ነው። ይህ ኑዛዜ ገደብ ያለበት በመሆኑ አንደኛ አመልካች ወይዘሮ ኢሸቷ ጎሽዬ በህይወት እስካሉ ድረስ በዚህ ቤት የመጠቀም መብት ስላላቸው ወራሾች የመኖሪያ ቤት፣ የቤት ኪራይ እንዲሁም የቤት ውስጥ ቁሳቁስ ለመጠየቅ መብት አይኖራቸውም። ነገር ግን ከአንደኛ አመልካች ህልፈት ህይወት በኋላ ከጠቅላላ ንብረት 50% የሁለተኛ አመልካች አቶ ሀብታሙ በቀለ በመሆኑ ቀሪው 50% የተጠሪ አቶ ተስፋዬ በቀለና ሶስተኛ አመልካች ወይዘሮ መብራት በቀለ ድርሻ እያንዳንዳቸው 25 ድርሻ ይኖራቸዋል። ስለዚህ በኑዛዜው መሰረት ሪፖርቱ በዚህ አግባብ ተሻሽሏል በማለት ተወስኗል። የስር ተጠሪ ይህን ውሳኔ በመቃወም ይግባኝ ለፌዴራል ከፍተኛ ፍርድ ቤት ያቀረበ ቢሆንም ፍርድ ቤቱ ይግባኙን ባለመቀበል በፍትሐ ብሔር ስነ ስርዓት ህግ ቁጥር 337 መሰረት ውድቅ በማድረግ የስር ፍርድ ቤቶች ውሳኔን በማጽናት ወስኗል። የአሁን የሰበር አቤቱታ የቀረበው ይህን ውሳኔ በመቃወም ለማስለወጥ ነው። የአሁን አመልካች መስከረም 6 ቀን 2008 ዓ.ም በተጻፈ 2 ገጽ አቤቱታ ሟች አባታችን በ22 11ኛ ወር 1982 ዓ.ም ያደረገው ኑዛዜ በግል ሀብት ላይ ሳይሆን በአጠቃላይ በውርስ ሀብት ላይ የተደረገ ኑዛዜ በመሆኑ ኑዛዜው ተሽሮ የውርስ ሀብት ሳይናዘዝ እንደሞተ ሰው ተቆጥሮ የውርስን ሀብት በህግ አግባብ እንድንካፈል ብሏል። አንደኛ ተጠሪ ኑዛዜውን ወደ ጎን በመተው የውርስ ሀብት እንዲጣራላቸው በስር ፍርድ ቤት ባመለከቱት መሰረት ኑዛዜው የማይሰራ በመሆኑ የውርስ ሀብቱን ድርሻዬን 25% እንዳገኝ እንዲወሰንልኝ። ስለዚህ የስር ፍርድ ቤቱ አንደኛ ተጠሪ በህይወት እስካለ ድረስ ምንም አይነት የውርስ ድርሻ መጠየቅ አትችልም በማለት የሰጡት ውሳኔ መሰረታዊ ህግ ስህተት የተፈጸመበት በመሆኑ እንዲሻርልኝ፣ እንዲሁም ኑዛዜው ተሽሮ የውርስ ሀብቱን ሳይናዘዝ እንደሞተ ሰው የውርስ ሀብት ድርሻ በህግ አግባብ እንዲካፈል እንዲወሰንልኝ በማለት አመልክቷል። የሰበር አጣሪ ችሎት ጉዳዩን በመመርመር የውርስ ይጣራ ጥያቄ ያቀረበው በኑዛዜው ተጠቃሚዎች ከመሆኑ አንጻር የግራ ቀኙን የውርስ ድርሻ ጭምር እንዲጣራ ያለመደረጉን አግባብነት
ለመመርመር ሲባል አቤቱታው ያስቀርባል በማለት ተጠሪዎች መልስ እንዲያቀርቡ በታዘዘው መሰረት የካቲት 17 ቀን 2008 ዓ.ም የተጻፈ 2 ገጽ መልስ አቅርቧል። የመልሱም ይዘት የስር ፍርድ ቤቶች የሰጡት ውሳኔዎች መሰረታዊ የህግ ስህተት ያልተፈጸመበት በመሆኑ እንዲጸናልን አመልካች ያቀረበው አቤቱታ ውድቅ እንዲደረግልን፣ በዚህ ምክንያት የደረሰውን ወጪና የጠበቃ አበል እንዲወሰንልን በማለት ተከራክረዋል። አመልካች መልስ አቅርቧል። የጉዳዩ አመጣጥ አጠር ባለመልኩ ከላይ የተመለከተው ሲሆን ይህ ሰበር ሰሚ ችሎት የግራ ቀኙን ክርክር ለአቤቱታው መነሻ ከሆነው ውሳኔና አግባብነት ካላቸው የህግ ድንጋጌዎች ጋር በማገናዘብ እንዲሁም አቤቱታው ያስቀርባል ሲባል ከተያዘው ጭብጥ አንጻር እንደሚከተለው መርምሮታል። መዝገቡን እንደመረመርነው ሟች ሻምበል በቀለ ደምሴ በህይወት በነበሩ ጊዜ በዕለተ 22/11 ወር 1982 ዓ.ም የተጻፈ ኑዛዜ ማድረጋቸው ግራ ቀኙን የሚካካዱት ጉዳይ አይደለም። የስር ፍርድ ቤት ውሳኔ እንደሚያመለክተው የአሁን አመልካችና ሁለተኛ ተጠሪ የሟች አባታቸው ወራሽ፣ አንደኛ ተጠሪ ደግሞ የሟች ሚስት እንደሆኑና ሶስተኛ ተጠሪ የኑዛዜም ወራሽ እንደሆነች ተመልክቷል። ከግራ ቀኙ ክርክርና ከስር ፍርድ ቤት ውሳኔ መገንዘብ እንደሚቻለው ሟች ይህንን ኑዛዜ ያደረገው ጠቅላላውን ንብረት በሚመለከት ሲሆን የአሁን አንደኛ ተጠሪ በህይወት እስካሉ ድረስ ሀብቱን የመጠቀም መብት እንዳላቸውና ማንም ተወላጅ አባቴ ውርስ ይገባኛል በማለት መጠየቅ እንደማይችልና ከአንደኛ ተጠሪ ህልፈተ ህይወት በኋላ ከጠቅላላ ሀብቱ ሁለተኛ ተጠሪ 50% እንዲካፈል፣ አመልካችና ሶስተኛ ተጠሪ ቀሪውን ሀብት 50% ለሁለት እንዲካፈሉ፣ እያንዳንዳቸው 25% እንዲካፈሉ በማለት የተናዘዘ መሆኑን ያመለክታል። ግራ ቀኙ ይህንን ኑዛዜ በመቀበል እንዲጸድቅላቸው በጋራ ለፍርድ ቤት አቤቱታ አቅርበው በፍርድ ቤት ውሳኔ የጸደቀ መሆኑን ተማምነዋል። የአሁኑ አመልካች በስር ፍርድ ቤት ያቀረበው ክርክር ሲታይ ሟች ያደረገው ኑዛዜ በፍርድ ቤት ቀርቦ ሲጸድቅ ያልተቃወመ መሆኑን፣ የውርስ ማጣራትም ሆነ ክፍፍሉ መሆን ያለበት በኑዛዜው አግባብ መሆን እንዳለበት ተከራክረዋል። በሌላ በኩል የአሁን ተጠሪዎች ባቀረቡት ክርክር የኑዛዜ ይዘት ላይ የተለያየ ክርክር ቢያቀርቡም የውርስ ማጣራት ሂደት ሆነ ክፍፍሉ በዚሁ አግባብ መሆን እንዳለበት ገልጸው ተከራክረዋል። እንዲሁም የስር ፍርድ ቤት የውርስ አጣሪውን ሪፖርት በማሻሻል ክፍፍሉ በኑዛዜው አግባብ መሆን እንዳለበት ውሳኔ የሰጠ ሲሆን የአሁን ተጠሪዎች ይህን ውሳኔ በመቃወም ለይግባኝ ሰሚ ፍርድ ቤት ያቀረቡት ቅሬታ የለም። የስር ፍርድ ቤት ኑዛዜው ገደብ ያለበት መሆኑን በመገንዘብ አንደኛ ተጠሪ በህይወት እስካለ ድረስ ተጠሪዎች የውርስ ሀብት መጠየቅ እንደማይችሉና ከአንደኛ ተጠሪ የህልፈት ህይወት በኋላ ከጠቅላላ ሀብቱ ሁለተኛ ተጠሪ 50% እንዲካፈል፣ አመልካችና ሶስተኛ ተጠሪ ቀሪውን ሀብት 50% ለሁለት እንዲካፈሉ፣ እያንዳንዳቸው 25% እንዲካፈሉ ማለት የወሰነ መሆኑን መዝገቡ ያመለክታል። ይህ ሆኖ ሳለ የአሁን ተጠሪዎች የስር ፍርድ ቤት የኑዛዜውን ይዘት በማየት ተርጉሞ የሰጠውን ውሳኔ በተመለከተ ሟች ኑዛዜውን የሰጠው በአጠቃላይ ሀብት ላይ ሳይሆን በንብረቱ ግማሽ የግል ሀብታቸው ላይ ነው ተብሎ እንዲወሰን ያቀረቡት ክርክር የስነ ስርዓት ህጉን ያላገናዘበ መሆን ተቀባይነት የለውም። የአሁኑ አመልካች ሟች በሰጠው ኑዛዜ መሰረት ውርስ ቢጣራና ክፍፍል ቢደረግ እንደማይቃወም እንዲሁም ኑዛዜው መጀመሪያ በፍርድ ቤት ሲጸድቅ እንዳልተቃወመ በመግለጽ ሲከራከር እንደነበር የስር ፍርድ ቤት ውሳኔ ያሳያል። እነዚህ ሁሉ በስር ፍርድ ቤት የተረጋገጡ ፍሬ ነገሮች መሆናቸው ግልጽ ነው። እነዚህ በስር ፍርድ ቤት የተረጋገጡ ፍሬ ነገሮች ከህጉ ጋር በማገናዘብ እንደሚከተለው ተመርምሯል። የአሁን አመልካች በኑዛዜው አግባብ የውርስ ማጣራት ሂደቱም ሆነ ክፍፍል ቢደረግ
እንደማይቃወም የገለጸ ይህ ኑዛዜ በፍርድ ቤት እንዲጸድቅ ከተጠሪዎች ጋር ለፍርድ ቤት አቤቱታ አቅርበው ኑዛዜ በማጽደቅ ከጨረሰ በኋላ አሁን በኑዛዜው አግባብ የተሰጠውን የስር ፍርድ ቤት ውሳኔና ኑዛዜውን እንዲሻርልኝ በማለት የቀረበው ክርክር በስነ ስርዓት በስር ፍርድ ቤት ያልቀረበ አዲስ ክርክር በመሆኑ ለዚህ ሰበር ችሎት ያቀረበው ቅሬታ በፍትሐ ብሔር ስነ ስርዓት ህግ ቁጥር 329/1 መሰረት ተቀባይነት የለውም። ሌላው የአሁን አመልካች የሀብቱ 25% ድርሻ እንዲሰጠኝ በማለት ያቀረበው ክርክር ሲታይ የአሁን አመልካች ከጠቅላላ ሀብት 25 እንደሚገባው የስር ፍርድ ቤት በውሳኔ ያረጋገጠ ሲሆን የአሁን አመልካች ኑዛዜው ገደብ ያለበት ነው በማለት እየተከራከረ እያለ አሁን ደግሞ ድርሻ አሁን እንዲሰጠኝ በማለት ያቀረበው ቅሬታ ተቀባይነት የለውም። ስለዚህ የስር ፍርድ ቤት ሟች የሰጠውን ኑዛዜና በግራ ቀኙ ተቀባይነት ያገኘውን ኑዛዜ መሰረት በማድረግ ውሳኔ የሰጠ ሲሆን አመልካች በስር ፍርድ ቤት አሁን እንደ ቅሬታ ያቀረባቸውን ነጥቦች ያላቀረበ በመሆኑ የስር ፍርድ ቤቶች ውሳኔዎች በህጉ አግባብ የተሰጡ ናቸው ከሚባል በስተቀር መሰረታዊ የህግ ስህተት ተፈጸመባቸው ነው ለማለት ስለማይቻል የሚከተለው ተወስኗል። ውሳኔ 1 የፌዴራል መጀመሪያ ደረጃ ፍርድ ቤት በመዝገብ ቁጥር 4239 በ17/06 ወር 2007 ዓ.ም የተሰጠው ውሳኔና ይህን ውሳኔን በማጽናት የፌዴራል ከፍተኛ ፍርድ ቤት በመዝገብ ቁጥር 16/7257 ሰኔ 19 ቀን 2007 ዓ.ም የተሰጠው ትዕዛዝ በፍትሐ ብሔር ስነ ስርዓት ህግ ቁጥር 348/1 መሰረት መሰረታዊ የህግ ስህተት ያልተፈጸመበት በመሆኑ ጸንቷል። የዚህ ውሳኔ ግልባጭ ለስር ፍርድ ቤቶች ይደርስ ብለናል። 3 ግራ ቀኙ በዚህ ችሎት ለደረሰባቸው ወጪና ኪሳራ እየራሳቸው ይቻሉ ብለናል። መዝገቡ ተዘግቷል፣ ወደ መዝገብ ቤት ይመለስ ብለናል። የማይነበብ የ5 ዳኞች ፊርማ አለበት። የሰበር መዝገብ ቁጥር 1208 ፍርድ የሰበር አቤቱታ የቀረበው የአሁን አመልካች አባቷን ተክታ ሟች አያቷን ወራሽ መሆኗን መሰረት በማድረግ ያቀረበችው የውርስ ንብረት የመካፈል ክስ በይርጋ ቀሪ ሆኗል በማለት ውድቅ በመደረጉ ነው። ክርክሩ የተጀመረው በወልመራ ወረዳ ፍርድ ቤት መናገሻ ችሎት ሲሆን ፍርድ ቤቱ ከተጠሪው የቀረበውን የይርጋ መቃወሚያ መቀበል እና በፍትሐ ብሔር ህግ ቁጥር 1845 የተቀመጠውን የ10 ዓመት የጊዜ ወሰን መሰረት በማድረግ ክሱን ውድቅ አድርጓል። አመልካች ውሳኔውን በመቃወም ለፊንፊኔ ዙሪያ ኦሮሚያ ልዩ ዞን ከፍተኛ ፍርድ ቤት ይግባኝ ቅሬታ ብታቀርብም ፍርድ ቤቱ የይግባኙ ቅሬታ መልስ ሰጪን ያስቀርባል በማለት ከራክሮ ክሱ በፍትሐ ብሔር ህግ ቁጥር 10000/1 መሰረት በ3 ዓመት ይርጋ ይታገዳል በማለት የስር መጀመሪያ ፍርድ ቤት ውሳኔን በማጽናት ወስኗል። በዚህ ውሳኔ ቅርብ በመስጠት የሰበር አቤቱታ የቀረበለት የኦሮሚያ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቤቱታው መልስ ሰጪን ባያስጠራም በማለት የፍትሐ ብሔር ስነ ስርዓት ህግ ቁጥር 337ን ጠቅሶ መዝገቡን ዘግቶታል። አመልካች ታህሳስ 5 2008 ዓ.ም በጻፈችው ማመልከቻ አቤቱታ ባቀረበችበት ውሳኔ መሰረታዊ የህግ ስህተት ተፈጽሟል የምትልበትን ምክንያት ገልጻ ስህተቱን የሚያርም ውሳኔ ይሰጥለት ዘንድ ጠይቃለች። በበኩላችንም አቤቱታውን መሰረት በማድረግ ተጠሪ ያስቀርብን ክርክሩን ሰምተናል። ክርክሩ የተሰማው የአመልካች ክስ በይርጋ ቀሪ የሆነው በአግባቡ ነው አይደለም የሚለው ጭብጥ መሰረት ተደርጎ ነው። በዚህ መሰረትም ግራ ቀኙ ወገኖች ጭብጡን በማስመልከት ያሰሙትን ክርክር አቤቱታ ከቀረበበት ውሳኔና ከህጉ ጋር አገናዝበን መርምረናል። ከላይ እንደተመለከተው አመልካች ክስ የመሰረተችበት ወራሽነት መብት መነሻ በማድረግ ነው። ለክስ ምክንያት የሆነው ንብረት ባለሀብት የነበሩ የአመልካች አያት የሞቱት ነሐሴ 10 1997 ዓ.ም ሆኖ አመልካች የውርስ ንብረቱ እንዲሰጣት ክስ የመሰረተችበት ደግሞ መስከረም 27 ቀን 2007 ዓ.ም እንደሆነ ከመዝገቡ ተረድተናል። ተጠሪ የይርጋ መቃወሚያ ያቀረበው ከዚህ በመነሳት ሲሆን ስር ፍርድ ቤቶችም ተመሳሳይ ምክንያት በመስጠት ክሱ በይርጋ ቀሪ ሆኗል ማለት ተወስኗል። አመልካች ግን ክሱ በይርጋ ቀሪ ነው መባሉ ትክክል አይደለም በሚል ክርክሩን በመግፋት የሰበር አቤቱታ አቅርባለች። በዚህ ረገድ የሰጠችው ምክንያት ሟች አያቴ የሞተችው በ1997 ዓ.ም ሲሆን በዚህ ወቅት እኔ
ዓመት ልጅ ነበርኩ የሚል ከመሆኑም ጋር ተያይዞ በወቅቱ ክስ ለማቅረብ ዕድሜ አልደረሰም ነበር ብላለች። ተጠሪም የአመልካች አያት የእኔ እናት የሞቱት በ1997 ዓ.ም ሳይሆን በ1992 ነው በማለት በስተቀር ሟች ሲሞቱ አመልካች 9 ዓመቱ አልነበረም በሚል የቀረበው መከራከሪያ የለም። በተጨማሪ አመልካች ሟች የሞቱት 1997 ዓ.ም ነው ስትል ተጠሪ ሟች የሞቱት በ1992 ዓመተ ምህረት ነው ቢሉም አመልካች በተጠሪ ላይ ክስ ከማቅረቧ በፊት መስከረም 8 2007 ዓ.ም ወራሽነትን በፍርድ ቤት ውሳኔ ስታረጋግጥ ሟች የሞቱት በ1997 መሆኑን ጭምር ማረጋገጧን ያሳያል። ከዚህ መነሻ ሲደረግ ሟች የሞቱት በ1997 ዓ.ም ሆኖ አመልካች በወቅቱ 9 ዓመቷ እንደነበር አመልካች ስትገልጽ ተጠሪ ያልተቃወሙ በመሆኑ ሟች በ1997 ዓ.ም መሞታቸውንና አመልካች 9 ዓመቷ እንደነበረ መሆኑን ተረድተናል። ስለሆነም በ2007 ዓ.ም አመልካች ወራሽነቷን ባረጋገጠችበት ጊዜና አመልካች መብቷ ላይ ክስ ባቀረበችበት ጊዜ የ19 ዓመት ልጅ መሆኗን ተረድተናል። አመልካች ወራሽነት መብቷን ለመጠየቅም ሆነ ለመጠቀም ወይም ማናቸውንም ህጋዊ ተግባራት ለማድረግ ችሎታ የሚኖራት በፍትሐ ብሔር ሕግ ቁጥር 1998 በተገለጸው መሰረት 18 ዓመት ሲሞላት ነው። ለአካለ መጠን ያልደረሰ ልጅ ወራሽነት መብቱን አካለ መጠን ከደረሰበት ጊዜ ጀምሮ በፍትሐ ብሔር ሕግ ቁጥር 1000/2 መሰረት ከ15 ዓመት ውስጥ በፍርድ ቤት ካረጋገጠ ንብረቱን ለመጠየቅ በይርጋ እንደማይታገድ የፌዴራል ጠቅላይ ፍርድ ቤት በሰበር መዝገብ ቁጥር 57/11/4 እና በሌሎች መዛግብት አስገዳጅ ትርጉም ሰጥቶበታል። በተያዘ ጉዳይ በ19 ዓመቷ አቤቱታ ማቅረቧ ግልጽ ሲሆን ከዚህ መነሻ ሲደረግ አመልካች በመብቷ መጠቀም ከጀመረችበት ጊዜ 15 ዓመት ሳያልፍ ወራሽነቷን ያረጋገጠች ስለሆነ ያቀረበችው ክስ በይርጋ ሊታገድ የማይገባ ሆኖ ሳለ ስር ፍርድ ቤቶችም የፍትሐ ብሔር ሕግ ቁጥር 1000/1 እና 1845ን በመጥቀስ የአመልካች አቤቱታ በይርጋ ይታገዳል በማለት የሰጡት ውሳኔና የኦሮሚያ ክልል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም የስር ፍርድ ቤቶችን ውሳኔን ማረም ሲገባው ሳያርም ማለፉ መሰረታዊ የሕግ ስህተት ተፈጽሞበታል ብለናል። ስለሆነም የሚከተለውን ውሳኔ ሰጥተናል። ውሳኔ 1 የወልመራ ወረዳ ፍርድ ቤት መናገሻ ችሎት በመዝገብ ቁጥር 54/57/2007 ታህሳስ 2007 ዓ.ም የፊንፊኔ ዙሪያ ኦሮሚያ ልዩ ዞን ከፍተኛ ፍርድ ቤት በመዝገብ ቁጥር 24039 ሰኔ 8 ቀን 2007 ዓ.ም የኦሮሚያ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 229962 ጥቅምት 8 ቀን 2008 ዓ.ም የሰጡት ውሳኔ በፍትሐ ብሔር ስነ ስርዓት ሕግ ቁጥር 348/1 መሰረት ተሽሯል። 2 የአመልካች አቤቱታ በይርጋ የሚታገድ አይደለም ብለናል። 3 ወልመራ ወረዳ ፍርድ ቤት መናገሻ ችሎት የተዘጋውን መዝገብ በማንቀሳቀስ ፍሬ ክርክሩን ሰምቶ እንዲወስን በፍትሐ ብሔር ስነ ስርዓት ሕግ ቁጥር 341/43 መሰረት ጉዳይን መልሰን ስልከንለታል። 4 በየደረጃው ላሉ ፍርድ ቤቶች ውሳኔ ግልባጭ ይተላለፍ። 5 በዚህ ፍርድ ቤት ያወጡትን ወጪና ኪሳራ ግራ ቀኙ የየራሳቸው የቻሉ መዝገቡ ተዘግቷል፣ ተመላሽ ይደረግ። የሰበር መዝገብ ቁጥር 117433 አመልካች አቶ ተስፋዬ መኮንን፣ ተጠሪ ወይዘሮ ሰብለ ለማ፣ ወይዘሮ ፀሐይ ለገሰ። ፍርድ የሰበር አቤቱታ ሊቀርብ የቻለው አመልካች ያቀረቡት የፍርድ መቃወሚያ የውርስ ሀብት ይጣራልኝ ክስ በይርጋ ቀሪ ይሆናል ተብሎ በፌዴራል የመጀመሪያ ደረጃ ፍርድ ቤትና በፌዴራል ከፍተኛ ፍርድ ቤት ተቀባይነት ሳያገኝ መቅረቱ ነው። የጉዳዩ አመጣጥም ሲታይ አመልካች በተጠሪዎች ላይ ያቀረቡት የፍርድ መቃወሚያ ሆኖ ሲዘቱም እናቴ ወይዘሮ አየለች ገብረ ማርያም በ1989 ዓ.ም ከዚህ ዓለም በሞት የተለዩና እኔ ብቸኛ ወራሽ ስለሆን ተጠሪዎች የሟች የእህት ልጆች ሆነው ሳለ ሟች እናቴ ልጅ የላትም በማለት ራሳቸውን ምትክ ወራሽ በማድረግ የምትክ ወራሽነት ማስረጃ ከፍርድ ቤት ከመውሰዳቸው በተጨማሪ የሟች እናቴው ውርስ እንዲጣራ በማድረግ
የውርስ ባለሀብት ሆነዋል። እኔም ይህንኑ እንዳወቅኩኝ የፍርድ መቃወሚያ የተጠሪዎችን ምትክ ወራሽነት ተቃውሜ ማስረጃቸው ተሰርዞ ለእኔ ህጋዊ ወራሽነት ተረጋግጦ ማስረጃ ተሰጥቶኛል። ስለሆነም በዚህ መዝገብ የፍርድ መቃወሚያ ተጠሪዎች የጸደቀላቸው የውርስ አጣሪ ሪፖርት እንዲሻርና የሟች እናቴ የውርስ ሀብት እንደ አዲስ እንዲጣራልኝ ወጪና ኪሳራ የመጠየቅ መብቴ እንዲጠበቅልኝ የሚል ነው። ተጠሪዎች በሰጡት መልስ አመልካች የሟች ወይዘሮ አየለች ገብረ ማርያም ልጅ መሆኑን አምነው አመልካች የሟች እናቱ ውርስ ሲጣራ የሚያውቅና በዚህ ፍርድ ቤት በመዝገብ ቁጥር 3954 ውርሱ ሲጣራ መቃወሚያ አቅርቦ ውድቅ የተደረገበት ስለሆነ 2 ጊዜ መቃወም አይችልም። በተጨማሪ ወላጅ እናቱ ከሞቱ 21 ዓመት ያለፋቸው ስለሆነ መቃወሚያ በይርጋ ይታገዳል በማለት የመጀመሪያ ደረጃ መቃወሚያ በማቅረብ ተከራክረዋል። ክርክሩ በዚህ መልኩ የቀረበለት የፌዴራል መጀመሪያ ደረጃ ፍርድ ቤት አመልካች የፍርድ መቃወሚያ በይርጋ ይታገዳል ወይስ አይታገድም የሚለው ጭብጥ መስፈርት ከመረመረ በኋላ የአመልካች እናት የሞቱት ህዳር 29 ቀን 1989 ዓ.ም ሲሆን አመልካች ወራሽነታቸውን ያረጋገጡት ጥር 25 ቀን 2004 ዓ.ም በመሆኑ 15 ዓመት ካለፈ በኋላ ከመሆኑም በተጨማሪ ሟች በሞቱ በ3 ዓመት ውስጥ ወራሽነታቸውን ያላረጋገጡ ስለሆነ የፍርድ መቃወሚያ አቤቱታው በይርጋ ይታገዳል በማለት ሲወሰን ጉዳዩን በይግባኝ አይቶ እንዲያርም የይግባኝ ቅሬታ የቀረበለት የፌዴራል ከፍተኛ ፍርድ ቤት ቅሬታው መልስ ሰጪን ያስጠራል በማለት ያከራከረ ቢሆንም በውሳኔው ረገድ የመጀመሪያ ደረጃ ፍርድ ቤትን ውሳኔ በማጽናት ወስኗል። የሰበር አቤቱታው የቀረበው በዚህ ላይ ሲሆን በበኩላችን አመልካች ነሐሴ 18 ቀን 2007 ዓ.ም በጻፈው ማመልከቻ ያቀረበውን አቤቱታ መሰረት በማድረግ ተጠሪዎችን አቅርበን ክርክሩን ሰምተናል። በመቀጠልም ከግራ ቀኙ ወገኖች የቀረበውን ክርክር አቤቱታ ከቀረበበት ውሳኔና ከህጓ ጋር አገናዝበን መርምረናል። ሆኖም በዚህ ሰበር ችሎት የሚመረመረው ጭብጥ አመልካች በተጠሪዎች ላይ ወራሽ የሆነበት ውሳኔ እንዲሰረዝ ሲያስደርግና የእሱን ወራሽነት ሲያረጋግጥ የይርጋ መቃወሚያ ሳይነሳ ታልፎ የተጠሪዎችን ወራሽነት አሰርዞና የእሱን ወራሽነት አረጋግጦ የውርስ ማጣራቱ ሂደት ላይ በይርጋ ይታገዳል የተባለበትን አግባብነት ለማጣራት ሲሆን ተጠሪዎች ቀርበው የስር ፍርድ ቤቶች የአመልካች አቤቱታ በይርጋ ይታገዳል ማለታቸው ተገቢ ነው ሲል አመልካችን በበኩላቸው ያቀረቡትን አቤቱታ መልሳቸው አጠናክረው ተከራክረዋል። ከክርክሩ መረዳት የተቻለው የአመልካች እናትና የተጠሪዎች አክስት ወይዘሮ አየለች ገብረ ማርያም ህዳር 29 ቀን 1989 ዓ.ም ህይወታቸው ያለፈ በመሆኑ የአሁኑ አመልካች የእናቱን ወራሽነት ጥር 25 ቀን 2004 ዓ.ም ያሳወጀ መሆኑ ተጠሪዎች ሚያዝያ 15 ቀን 2005 ዓ.ም ሟች ልጅ የላቸውም በማለት እና የእናታቸው ተተኪ ወራሽ መሆናቸውን ማስወሰናቸውና መጋቢት 9 2005 ዓ.ም የሟች ወይዘሮ አየለች ውርስ ይጣራልን ብለው ባቀረቡት አቤቱታ ፍርድ ቤቱ በዕለት 9ኛ ወር 2005 ዓ.ም የውርስ አጣሪው ያቀረበው ሪፖርት በማጽደቅ መወሰኑን ነው። በመቀጠልም የአሁኑ አመልካች ሐምሌ 22 ቀን 2005 ዓ.ም ባቀረበው አቤቱታ ተጠሪዎች የወራሽነት አቤቱታ ሲያቀርቡ ሟች ልጅ የላትም ያሉት በሐሰት ነውና እኔም ልጅና ወራሽ ስለሆንኩኝ ለእነሱ የተሰጠ ወራሽን ማረጋገጫ ያሰረዝልኝ በማለቱ በፍርድ ቤቱ አጣርቶ ጥቅምት 4 ቀን 2006 ዓ.ም የተጠሪዎችን የወራሽነት ማስረጃ በመሰረዝ መወሰኑን ነው። በመቀጠልም የአሁን አመልካች ተጠሪዎችን አቅርበው ያስወሰኑት የውርስ ሀብት ባለቤትነት ውድቅ ይደረግልኝ በማለት ያቀረቡንና ተጠሪዎች የአመልካች አቤቱታ በይርጋ የሚታገድ ነው ማለታቸውን የስር ፍርድ ቤቶችን ክርክሩ በይርጋ ይታገዳል ማለታቸውን ነው። ይህንኑ መነሻ ስናደርግ የተጠሪዎች ወራሽነት ማረጋገጫ የተሰረዘ መሆኑና በይግባኝ አለመሻሩ ግልጽ እስከሆነ ድረስ ከወራሽነት ውሳኔ ጋር ተያይዞ የተሰጠው ውሳኔ ይሰረዝልኝና
የውርስ ይጣራልኝ አቤቱታ በይርጋ ይታገዳል በማለት የስር መጀመሪያ ደረጃ ፍርድ ቤት ሲወስን የስር ከፍተኛ ፍርድ ቤት ማጽናቱ መሰረታዊ የህግ ስህተት ተፈጽሞበታል ብለናል። በመሆኑም የሚከተለው ውሳኔ ሰጠናል። ውሳኔ 1. የፌዴራል የመጀመሪያ ደረጃ ፍርድ ቤቱ መናገሻ ምድብ ችሎት በመዝገብ ቁጥር 445 በቀን 9ኛው ወር 2007 ዓ.ም የሰጠው ውሳኔና የፌዴራል ከፍተኛ ፍርድ ቤት በመዝገብ ቁጥር 1623/12 ግንቦት 27 2007 ዓ.ም የሰጠው ውሳኔ በፍትሐ ብሔር ስነ ስርዓት ህግ ቁጥር 348/1 መሰረት ተሽሯል። 2. በአመልካች የቀረበው የፍርድ መቃወሚያ አቤቱታ በይርጋ አይታገድም ባልነው መሰረት የስር መጀመሪያ ደረጃ ፍርድ ቤት መዝገቡን አቅርቦ የግራ ቀኙን የፍሬ ነገር ክርክርና ማስረጃ ሰምቶ የመሰለውን እንዲወስን በፍትሐ ብሔር ስነ ስርዓት ህግ ቁጥር 341/1 መሰረት ይመለስ ብለናል። 3. ለዚህ ውሳኔ አሰጣጥ አስፈላጊነት ከፌዴራል መጀመሪያ ደረጃ ፍርድ ቤት የመጣው መዝገብ ቁጥር 4244 የሆነው መዝገቡ ይመለስ። መዝገቡ ተዘግቷል። የሰበር መዝገብ ቁጥር 1106/80 አመልካች ወይዘሮ ጽጌረዳ በቀለ፣ ተጠሪ ወይዘሮ ፍቅርተ በቀለ። ጉዳዩ ውርስን የሚመለከት ክርክር ሲሆን የተጀመረው የሟች አቶ በቀለ ካሳ ውርስ ይጣራልኝ ሲሉ የአሁኑ አመልካች በፌዴራል መጀመሪያ ደረጃ ፍርድ ቤት ባቀረቡት አቤቱታ ነው። የአሁኗ ተጠሪ በጉዳዩ በጣልቃ ገብነት ተከራክረዋል። ግራ ቀኙ ከተለያዩ እናቶች የተወለዱ የአንድ አባት ልጆች መሆናቸውን መዝገቡ ያመለክታል። ፍርድ ቤቱም በጣልቃ ገባ አቤቱታ ላይ የአመልካቿን አስተያየት ከተቀበለ በኋላ ጉዳዩን ወደ ውርስ አጣሪ የመራው ሲሆን አጣሪዋም ውርሱን ካጣሩ በኋላ አከራካሪ ሆኖ የቀረበውን በጉለሌ ክፍለ ከተማ በወረዳ 3 የሚገኝ በቤት ቁጥር 460 የሚታወቀውን ቤት ሟች አቶ በቀለ ካሳ ግማሹ የጣልቃ ገቧ እናት የወይዘሮ በቀለች ጎሽሜ ሆኖ ግማሹ ግን የእርሳቸው መሆኑን ገልጸው የራሳቸውን ድርሻ ዕለት 11ኛው ወር 1997 ዓ.ም በአዋዋይ ፊት በተደረገ የድርሻ መልቀቅ ውል ለጣልቃ ገቧ እንደለቀቁ ከቀረቡት ማስረጃዎች አጣሪዋ መገንዘብ መቻላቸውን፣ ይሁን እንጂ የቤቱን አጋማሽ ከእናታቸው በውርስ ያገኙት ሆኖ ቀሪው ግማሽ ደግሞ በሟች አባታቸው በተደረገላቸው የድርሻ መልቀቅ ውል መሰረት የቤቱን ስመ ሀብት ወደ ራሳቸው አዛውረው እየተጠቀሙበት እንደሚገኙ በአንድ በኩል የአሁኗ ተጠሪ መከራከራቸውን፣ በሌላ በኩል ደግሞ የአመልካች የድርሻ መልቀቅ ውሉ ተደረገ የተባለው አመልካችን ሆነ ብሎ ከውርስ ለመንቀል በመሆኑ ተቀባይነት እንደሌለው እና ሟች የድርሻ መልቀቅ ውሉን አደረጉ ከተባለ በኋላም ቤቱን በስማቸው አድርገው ሊጠቀሙበት እንደቆየ በመግለጽ የድርሻ መልቀቅ ውሉ ተቀባይነት ሊኖረው እንደማይገባ መከራከራቸው ገልጸው በጉዳዩ ላይ ፍርድ እንዲያርፍበት የሚል እንዲሁም ከቤቱ ኪራይ የተገኘው ገንዘብ የውርስ ሀብት ነው የሚልና ሌሎችም ፍሬ ነገሮች የተገለጹበት ዕለት 18/9 ወር 2005 ዓ.ም የተዘጋጀ ሪፖርት አቅርበዋል። ፍርድ ቤቱ በሪፖርቱ ላይ የግራ ቀኙን አስተያየት ተቀብሎ ጉዳዩን ከመረመረ በኋላ የቤቱ አጋማሽ በእናታቸው በኩል ለተጠሪዋ በውርሱ የተተላለፈ ሆኖ ቀሪውን ግማሽ ደግሞ ሟች በድርሻ መልቀቅ ውሉ መሰረት ለተጠሪዋ ማስተላለፋቸው የተረጋገጠ በመሆኑ ቤቱ የውርስ ሀብት አካል አይደለም። ቤቱ የውርስ ሀብት አይደለም ከተባለ ደግሞ ከቤቱ የተገኘው የኪራይ ገንዘብ የውርስ ሀብት ሊሆን ስለማይችል አጣሪዋ
ከዚህ ቤት የተገኘው ኪራይ ገንዘብ የውርስ ሀብት ነው በማለት ሪፖርት ማቅረባቸው ተቀባይነት የሌለው መሆኑን ገልጾ ሪፖርቱን በዚህ አግባብ በማሻሻል መዝገብ ቁጥር 40838 በዕለት 29ኛ ወር 2006 ዓ.ም የሰጠው ውሳኔ የሰጠ መሆኑን የመዝገቡ ግልባጭ ያመለክታል። አመልካቿ አቤቱታቸውን ለዚህ ችሎት ያቀረቡት የፌዴራል ከፍተኛ ፍርድ ቤት ይግባኙን በመዝገብ ቁጥር 154581 በዕለት 6/4 ወር 2007 ዓ.ም ዘግቶ በማሰናበቱ ሲሆን የሰበር አቤቱታው ተመርምሮ በዚህ ጉዳይ አከራካሪው ቤት የውርስ ሀብት ሳይሆን የተጠሪዋ የግል ሀብት ነው በሚል በስር ፍርድ ቤቶች ተሰጠውን ውሳኔ አግባብነት ሟች በዕለት 19/11 ወር 1997 ዓ.ም ለተጠሪዋ ጥቅም አድርገውት የነበረውን ስጦታ በ1997 12ኛ ወር ዕለት 26 ዓ.ም ባደረጉት ኑዛዜ የተኩትና ኑዛዜው ደግሞ አመልካች ከውርሱ የነቀለ ነው ተብሎ በፌዴራል ጠቅላይ ፍርድ ቤት ሰበር ችሎት በመዝገብ ቁጥር 8358 በዕለት 30/11/2007 ዓ.ም ከተሰጠው ገዢ ውሳኔ አንጻር ተጠሪዋ ባሉበት ለማጣራት ይቻል ዘንድ ጉዳዩ ለሰበር ክርክር እንዲቀርብ በመደረጉ ግራ ቀኙ የጽሑፍ ክርክር ተለዋውጠዋል። የጉዳዩ አመጣጥና የክርክሩ ይዘት ከላይ የተመለከተው ሲሆን እኛም አቤቱታው የቀረበበት ውሳኔ መሰረታዊ የሕግ ስህተት የተፈጸመበት መሆን አለመሆኑን ለክርክሩ ከተያዘው ነጥብ አንጻር መርምረናል። በዚህም መሰረት የአንድ ሰው መብትና ግዴታ ለተወላጆቹ በውርስ ሊተላለፍ የሚችለው በሟቹ ሞት ምክንያት የሚቋረጡ ካልሆነ በቀር ሟቹ በሞተበት ቀን የነበሩት መብቶችና ግዴታዎች ስለመሆናቸው የፍትሐ ብሔር ሕግ ቁጥር 826/2 ድንጋጌ ይዘት ያመለክታል። በተያዘው ጉዳይ ሟች አከራካሪው ቤት አጋማሽ ድርሻ የሟች ባለቤታቸው ማለትም የአሁኗ ተጠሪ እናት መሆኑን በማረጋገጥ በቤቱ ላይ ያላቸውን ግማሽ ድርሻ በዕለት 19/11 ወር 1997 ዓ.ም በአዋዋይ ፊት በተደረገ ድርሻ መልቀቅ ውል ለአሁኗ ተጠሪ ያስተላለፉ ስለመሆኑ እና በሞት የተለዩትም በዕለት 28/8 ወር 2004 ዓ.ም ስለመሆኑ በአመልካቿም ያልተካደና በክርክሩም የተረጋገጠ ፍሬ ነገር ነው። ሟች በአከራካሪው ቤት ላይ የነበራቸውን ግማሽ ድርሻ አስቀድሞ በ1997 ዓ.ም ለተጠሪዋ በውል ማስተላለፋቸው ከተረጋገጠ ደግሞ ይህ ቤት በሞቱበት 2004 ዓ.ም የእርሳቸው ንብረት ሊባል የሚችልበት የሕግ አግባብ የለም። አመልካቿ አጥብቀው የሚከራከሩት ሟች አድርገውት የነበረው የድርሻ መልቀቅ ውል ከአንድ ወር በኋላ አካባቢ በዕለት 26/12 ወር 1997 ዓ.ም በተደረገ ኑዛዜ የተተካ በመሆኑ በፍትሐ ብሔር ሕግ ቁጥር 900 እና 901 ድንጋጌዎች መሰረት የድርሻ መልቀቅ ውሉ ውጤት እንደሌለው መቆጠር አለበት በማለት መሆኑን የሰበር አቤቱታቸው ይዘት ያመለክታል። በቁጥር 900 የተመለከተው ድንጋጌ በኑዛዜ የተሰጠን ነገር ሙሉ ወይም በከፊል ተናዛዡ ፈቅዶ ለሌላ ሰው ያስተላለፈ በሆነ ጊዜ አስቀድሞ ተደርጎ የነበረ ኑዛዜ ፈራሽ እንደሚሆን የሚደነግግ ሲሆን በቁጥር 901 የተመለከተው ድንጋጌ ደግሞ አንድ ተናዛዥ አስቀድሞ አንድ ኑዛዜ ካደረገ ከተወሰነ ጊዜ በኋላ ሌላ ኑዛዜ አድርጎ በመገኘት የሚያስከትለው ሕጋዊ ውጤት የሚመለከት ነው። በተያዘው ጉዳይ ኑዛዜው የተደረገው ከድርሻ መልቀቅ ውሉ በኋላ እንጂ በፊት ባለመሆኑ እና ሟች ኑዛዜው አድርገዋል የተባለው አንድ ጊዜ ብቻ በመሆኑ በፍትሐ ብሔር ሕግ ቁጥር 900 እና 901 የተመለከቱ ድንጋጌዎች ለጉዳይ አግባብነት ያላቸው አይደሉም። ሟች በዕለት 26/12 ወር 1997 ዓ.ም ባደረጉት ኑዛዜም ቀደም ሲል አድርገውት የነበረው የድርሻ መልቀቅ ውል እንደተጠበቀው በመሆኑ ከመገለጹ ውጭ ሟች የድርሻ መልቀቅ ውሉ
በኑዛዜ የመተካት ሀሳብ የነበራቸው መሆኑን የሚጠቁም እንዳልሆነ በዚህ ፍርድ ቤት በመዝገብ ቁጥር 88358 ውስጥ ተያይዘው ከሚገኙት የድርሻ መልቀቅ ውል እና የኑዛዜ ሰነዶች ይዘት ተገንዝበናል። በመሆኑም ሟች ቀደም ሲል አድርገውት የነበረውን የድርሻ መልቀቅ ውል በኑዛዜ እንደተኩት ተደርጎ በማስቀረቢያ ትዕዛዙ ላይ የሰፈረው ፍሬ ነገር የመዝገቡን ግልባጭ መሰረት ያደረገ ነው ለማለት የሚቻል ሆኖ አልተገኘም። የኑዛዜ ሰረዝልኝ ጉዳይን አስመልክቶ በግራ ቀኙ መካከል በመዝገብ ቁጥር 88358 በነበረው ክርክር በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በዕለት 30/11 ወር 2007 ዓ.ም የተሰጠውን ውሳኔ በተመለከተ ግራ ቀኙ ሲከራከሩ የነበረ የኑዛዜ ሰነዱ ብቻ መሰረት በማድረግ ሲሆን ፍርድ ቤቱም በዚህ ረገድ የቀረበውን ክርክር ከሕጉ አንጻር መርምሮ በኑዛዜው ለአሁኗ ተጠሪ በአዲስ አበባ ከተማ ውስጥ የሚገኝ ቤት በተሰጠበት ውሳኔ ሁኔታ ለአመልካቿ ብር 1000 ብቻ መስጠቱ ከውርስ እንደተነቀሉ የሚያስቆጥር በመሆኑ በፍትሐ ብሔር ሕግ ቁጥር 938 እና 939 ድንጋጌዎች መሰረት ግራ ቀኙ የአከራካሪው ቤት እኩል ወራሽ ናቸው በሚል በስር ሁለቱ የበላይ ፍርድ ቤቶች የተሰጠውን ውሳኔ በማጽናት ውሳኔ ሰጥቷል። በመዝገቡ ቁጥር 88358 በነበረው ክርክር የአሁኑ አመልካች መቃወሚያ ያቀረቡት ሆነ በየእርከኑ ባሉ ፍርድ ቤቶች አከራካሪ ጭብጥ ሆኖ ቀርቦ የነበረ የኑዛዜው ዋጋና ህጋዊ ውጤት እንጂ የድርሻ መልቀቅ ውሉ ህጋዊነት ጉዳይ ጭምር አይደለም። በክርክሩ አመልካች የነበሩ የአሁኗ ተጠሪ በህግ አግባብ የተደረገ ስጦታ አለ የሚል ከሆነ በዚህ ረገድ የሚያቀርቡትን ክርክር ይህ ውሳኔ አያግደውም በሚል ተፈጻሚነት ባለው የውሳኔው ክፍል በተራ ቁጥር 2 ስር በግልጽ የሰፈረ በዚህ ምክንያት ነው። በመሆኑም በመዝገብ ቁጥር 88358 የተሰጠው ውሳኔ በስጦታ ወይም በድርሻ መልቀቅ ውል ላይ በቀጣይ ሊነሳ የሚችለውን ክርክር ታሳቢ አድርጎ የተሰጠ እንጂ የድርሻ መልቀቅ ውሉ በኑዛዜ ስለተተካ ህጋዊ ውጤት የለውም ከሚል ድምዳሜ ላይ የተደረሰበት አይደለም። አመልካቿ በህጉ አግባብ ያላሰፈሩት እስከሆነ ድረስ ደግሞ የድርሻ መልቀቅ ውሉ ዋጋ የሚያጣበት ህጋዊ ምክንያት ባለመኖሩ የስር ፍርድ ቤቶች የቤት አጋማሽ በእናት መስመር በውርሱ ለተጠሪዋ የተላለፈ ሆኖ ቀሪውን ግማሽ ደግሞ የግራ ቀኙ አባት በ19ኛው ቀን 11ኛው ወር 1997 ዓ.ም በአዋዋይ ፊት በተደረገ የድርሻ መልቀቅ ውል ለአሁኗ ተጠሪ ያስተላለፈው በመሆኑ ቤቱ የሟች አቶ በቀለ ካሳ የውርስ ሀብት አይደለም በሚል የደረሱበት ድምዳሜና ይህንን ድምዳሜ መሰረት በማድረግ የሰጡት ውሳኔ የሚነቀፍበትን ህጋዊ ምክንያት አላገኘንም። አከራካሪውን ቤት የግራ ቀኙ አባት የአሁኗ ተጠሪ እናት ከማግባታቸው በፊት ያፈሩት ነው ከማለት በቀር በእናት መስመር ከቤቱ የውርስ ድርሻ አለኝ በማለት አመልካቿ በስር ፍርድ ቤቶችም ሆነ በዚህ ሰበር ደረጃ ያቀረቡት ክርክር አለመኖሩን ተገንዝበናል። ሲጠቃልል አቤቱታ ያቀረበበት የስር ፍርድ ቤቶችን ውሳኔን መሰረታዊ የህግ ስህተት የተፈጸመበት ነው ለማለት የሚቻል ሆኖ ስላልተገኘ የሚከተለውን ውሳኔ ተሰጥቷል። ውሳኔ በፌዴራል የመጀመሪያ ደረጃ ፍርድ ቤቱ የውርስ አጣሪዋን ሪፖርት በማሻሻል መዝገብ ቁጥር 40838 ዕለት 29 ወር 2006 ዓ.ም የሰጠውና በፌዴራል ከፍተኛ ፍርድ ቤት መዝገብ ቁጥር 154581 ለ6 4ኛ ወር 2007 ዓ.ም
በትዕዛዝ የጸናው ውሳኔ በፍትሐ ብሔር ስነ ስርዓት ህግ ቁጥር 348 መሰረት ጸንቷል። የውሳኔው ቅጂ ለስር ፍርድ ቤቶች ይላክ ይላል። የማይነበብ የ5 ዳኞች ፊርማ አለበት። የልዩነት ሀሳብ አብላጫ ድምፅ የቤቱ አጋማሽ በእናት መስመር በውርስ ለተጠሪ የተላለፈ ሆኖ ቀሪውን ግማሽ የግራ ቀኙ አባት ሐምሌ 19 ቀን 1997 ዓመተ ምህረት በአዋዋይ ፊት የተደረገ የድርሻ መልቀቅ ውል ለአሁን ተጠሪ ያስተላለፍ በመሆኑ ቤቱ የሟች አቶ በቀለ ካሳ የውርስ ሀብት አይደለም ከሚል መደምደሚያ ላይ ደርሷል። ሆኖም ሟች ሐምሌ 19 ቀን 1997 ዓመተ ምህረት በተደረገ የድርሻ መልቀቅ ውል ስምምነት አከራካሪውን ቤት ከሟች ባለቤታቸው ወይዘሮ በላይነሽ ጎሽሜ ጋር በጋራ ያፈሩት መሆኑ በመጥቀስ ድርሻቸውን ለተጠሪ የለቀቁ መሆኑን የሚያሳይ ቢሆንም ሟች ይህንኑ ቤት በተመለከተ ነሐሴ 26 ቀን 1997 ዓ.ም ባደረጉ ግልጽ ኑዛዜ ድርሻቸውን ለተጠሪ የተናዘዙላት መሆኑን የኑዛዜ ሰነድ ያሳያል። በዚህ የኑዛዜ ሰነድ ላይ ክርክር ተደርጎበት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 88358 ሐምሌ 30 ቀን 27 ዓ.ም በሰጠው ውሳኔ ሟች ያደረጉት ኑዛዜ አመልካችን በተዘዋዋሪ መንገድ በዝምታ ከውርስ የነቀለ በመሆኑ አመልካች ከጠቅላላ ኑዛዜ ተጠቃሚ ጋር እኩል ወራሽ በመሆን የውርስ ንብረቱን ሊከፋፈሉት ይገባል በማለት በአዲስ አበባ ከተማ አስተዳደር ይግባኝ ሰሚ ፍርድ ቤትና ሰበር ሰሚ ችሎት የሰጠው ውሳኔ ተገቢ መሆኑን ጠቅሶ ውሳኔውን በማጽናት ተጠሪ በሕግ አግባብ የተደረገ ስጦታ አለ የሚሉ ከሆነ በዚህ ረገድ የሚያቀርቡትን ክርክር ውሳኔው አያግደውም በማለት ውሳኔ ሰጥቷል። ሟች ነሐሴ 26 ቀን 1997 ዓ.ም ባደረጉት ኑዛዜ ሐምሌ 19 ቀን 1997 ዓ.ም ያደረጉት የድርሻ መልቀቅ ውል ስምምነት የተጠበቀ ነው በማለት የገለጹ ቢሆንም የሟች ኑዛዜ አመልካችን ከውርስ የነቀለ ነው በማለት አመልካች ከጠቅላላ የኑዛዜ ተጠቃሚ ጋር እኩል ወራሽ እንድትሆን በዚሁ ሰበር ሰሚ ችሎት ውሳኔ የተሰጠበት በመሆኑ ሟች በቤቱ ላይ አስቀድሞ ያደረጉት የድርሻ መልቀቅ ውል ስምምነት ውጤት ያበቃለት ነው። ይህ የሰበር ሰሚ ችሎት አመልካች እና ተጠሪ እኩል ወራሽ ናቸው በማለት በሰጠው ውሳኔ መሰረት የሟች ድርሻ ሊከፋፈል ይገባል በማለት ስማችን በተራ ቁጥር 3 እና 5 ላይ የተጠቀሰው ዳኞች አብላጫ ድምፅ ከደረሰበት ድምዳሜ በሀሳብ ተለያይተናል።